መገፋት መልካም ነው ይላል። ርዕስ ሆኖ ነው የተቀመጠው። መገፋት መልካም ነው ይላል አንተነህ። እኔ ደግሞ the blessing of rejection ብየዋለሁ። የሪጀክሽን ብሌሲንግ የመገፋት በረከት ብየዋለሁ። እንዴት በረከት እንደሆነ እሱም መገፋት መልካም ነው ለምን እንዳለ ከታሪኩ ጥቂት ላሳያችሁና አሳጥራለሁ። በጣም በችግር ነው ያደገው። በጣም በከባድ ችግር ነው ያደገው አንተነህ ባለ ታሪኩ። የእናቱን ሸክም ለመሸከም ብሎ እናቱ የሚሰሩትን ስራ በሙሉ ተረክቦ ይሰራ ነበር። ጤፍ ወፍጮ ቤት ይወስዳል፣ ያበጥራል፣ ያስፈጫል። ያስፈጨውን ጤፍ ተሸክሞ ወደ ቤቱ ይገባል። ሊጥ ያቦካል፣ እንጀራ ይጋግራል፣ ወጥ ይሰራል፣ ምግብ ያቀርባል። ሩቅ ይሄድና ውሃ ቀድቶ ይመጣል። ቡና ይደረድራል፣ ረከቦት ይደረድራል። ቡና ያጥባል፣ ይቆላል፣ ይፈጫል፣ ያፈላል፣ ያቀርባል። ይሄ ነበር ሕይወቱ። የእናቱን ድካም ለመጋራት ብሎ የእናቱን ሥራ በሙሉ ወስዷል። በኋላ በችግር ቅድም በረባሶ እንዳለ በረባሶ ተገዛለት። አሁን ኳስ ሊጫወት ከሰፈር ልጆች ጋር ሲፈልግ የሰፈር ልጆች አትጫወትም ከኛ ጋር አሉት። ለምን? በረባሶ ሚስማር አለው። በረባሶ ሚስማር አለው። በረባሶ ሚስማር ስላለው ተሳስተ ከመታህን ስለምንቆስል ከኛ ጋር አትጫወትም አሉት። መገፋት አንድ በለው። መገፋት አንድ። ስለዚህ በረባሶን አውድቆ ባዶ እግሩን ይጫወት ነበር። ሁለተኛ መገፋት ላሳያችሁ። አንድ ቀን ሰርግ ቤት ሄዱ ከእናቱና ከታላቅ ወንድሙ ጋር። እናቱ ገቡ ሰርግ ቤት፣ ወንድሙም ገባ። ከዛ እሱ ሊገባ ሲል ዘግይቶ ነበር የመጣው። አትገባም አሉ። ለዛውም ዘመድ አትገባም አሉ። ከዛ እነሱ ገቡ። እናቱን ይፈልጋል። የእናቴ እኮ ነች የገባችው። አላውቅልህም። ወንድሜ ነው እኮ የገባው። አላውቅልህም። የወንድሙ የአባት ዘመዶች ናቸው። በኋላ ውጪ ቆመ፣ ውጪ ጠበቀ። ምንም ማድረግ አልቻለም። ሰርጉ ሄዶ ትርፍራፊ ውጪ ላሉ ለእኔ ቢጤዎች ሲመጣ እሱ ርቦት ነበር አንተነህ። ስለዚህ ለቢጤዎቹ ሲታደል ተቀበለና በላ። አትገባም አለው ዘመዱ። መገፋት ሁለት በለው። ሶስተኛውን ላሳያችሁ። ይሄ በጣም ወደዋለሁ። ይሄ መቼም አሪፍ ታሪክ ነው። 7ኛ ክፍል ሆኖ ፍቅር ያዘው ከክፍል ጓደኛው ጋር። እሷ ነች የፈለገችው። ደብዳቤ ጽፋ እንደምትወደው ነገረችው። ከዛ ተዋደዱ። ግቢ ውስጥ ይዞራሉ፣ ጫካ ውስጥ ይዞራሉ፣ ያወራሉ፣ ይተያያሉ። ሞቱን አንድ ቀን ጉንጯን ሳማት። አሁን 7ኛ ክፍል አልቆ ወደ 8 ሲሻገሩ የሚገርም ነገር አደረገች። ኢትዮጵያ ትባላለች ልጅቷ። ምን አደረገች? ከቦርሳዋ መቀስ አወጣች። ከቀሚሷ ላይ ጨርቅ ቆረጠች። ከቀሚሷ ላይ ሮዝ ቀለም ያለው ቀሚስ ነው፣ ነጭ ነጣጠቅ ጠብጠብ ያለበት። እሱን አወጣችና ከቀሚሷ ላይ ጨርቅ ቆረጠችና ከቀሚሷ ላይ የልብ ቅርጽ ሰራች እና ያንን ቁራጭ በልብ ቅርጽ ከቀሚሷ ላይ የቆረጠችውን ደብተር ውስጥ አስቀመጠችለት። እንዳንለያይ እንዳትረሳኛለች። እኔ ልቤ ተነካ። ብዙ ነገር አሳልፍ ያለው እንዲህ አይነት ነገር ገጥሞኝ አያውቅም። የተቆረጠ ቀሚስ ከቀሚሷ ቆርሳ በኋላ 2 ወር አርፈው እሱ ሰፈሯ ያንዣብባል። ምን ይላል? አይገናኙም። ትምህርት ቤት ተመልሰው ሲመጡ ደብዳቤ ሲጽፍ ለሷ ሲጽፍላት ተንኮለኛ ጓደኛው ደብዳቤውን ለውጦ መጥፎ አድርጎ ስድብ አድርጎበት ሰጣት። እሱ ሲያገኛት 8ኛ ክፍል ተጀምሮ ሰላም አትለው። አጠገቤ እንዳትደርስ አለችው። ላይ አልፈልግም አለችው። በጣም ይወዳታል። መገፋት 3 ልቡ ተሰበረ። 4ኛውን ልንገራቸው። በግሬት ኮሚሽን ጎንደር ወንጌል ለመስበክ ሄደ። ከዛ እዚህ ሀገር ምንድን ነው ያለው ችግር ሲባል አንድ ጠንቋይ አለች አሉት። ከዛ ከጓደኞቹ ጋር ጠንቋይ ቤት ሄዱ ሊነግሯቸው ልክልካቸው። ለዛ ምን ለምን መጣችሁ ሲባሉ አይ ምህረት ልንሰብክላችሁ ነው አሉ። እናንተ ነህ። አንዷ ሴትዮ ዋለች። ተሰባሰቡና አባረው አገኙት አንተነህን። ቀጥቅጠው ተሰባብሮ አዲስ አበባ መጣ። መገፋት 4። 5ኛውን ልንገራችሁ። ኤልኤም ኢንተርናሽናል ምግብ ቤት ትምህርት ቤት ተማረ፣ ሙያ ዲፕሎማውን አገኘ። ከዚያ የመጀመሪያውን ስራ ሬስቶራንት ተቀጠረ። ከገባበት ቀን ጀምሮ የሬስቶራንቱ ሼፍ ቀመደው። ሆቴል አይደለም የሆቴሉ ሼፍ ይሰድበዋል፣ በስሙ ይቀልድበታል፣ ያሾፍበታል፣ ያስቅበታል።
ብዙ ስራ ይሰጠዋል፣ ሆን ብሎ ይጭንበታል። እስካሁን አሳዩ። መገፋት 5 በሉ። ከጓደኛው ጋር 6ኛውን ልንገራቸው። የዶሮ ርቢ ጀመሩ። ከዛ የዶሮ ርቢ ጀምረው ቀን አንዱ ይጠብቃል፣ ማታ አንዱ ይጠብቃል። በቃ ተጠንቅቀው እያረቡ ነው ያሉት። አንድ ቀን ሸለመጥማጥ ገባች ሌሊት፣ 2 ዶሮ ገደለችበት። በሱ ተናደው እንደገና ጉድጓዱን ደፍነው እንደገና በጣም ከፍተኛ ጥበቃ ሲያደርጉ ሸለመጥማጧ በሌላ ቦታ ገብታ 3 ዶሮ ገደለች። በዚህ ሲያዝኑ የዶሮ በሽታ ገባና ሁሉንም ገደላቸው። መከራው እኮ ይሄ ልጅ ያለፈው ቀላል መከራ እንዳይመስላችሁ። የመጨረሻ አዲስ አበባ ውስጥ የራሱን ሬስቶራንት ከፈተ። በቃ ሌሊት እየተነሳ ይሰራል። የቀጠራቸው የራሱ ሰራተኞች ስቃዩን አሳዩት። ሂሳብ ክፍል ኃላፊ ያለች ያግዙበታል፣ ይሰርቁበታል። መሮት ደም ግፊቱ ጭግድ ብለድ ፕሬሸሩ ጨምሮ ደም ብዛት መጥቶብሃል ተብሎ ሄዶ ወደ ጀርመን። ዛሬ የደረሰበትን ቦታ እናያለን። ምን ብሎ ጻፈ? መገፋት መልካም ነው ብሎ ጻፈ። ይህ ማጠናከሪያ አንዳንድ ምሳሌዎች ልንገራቸውና ጨርሳለሁ። መገፋት መልካም ነው። ጃክማ የሚባል ሰው ታውቃላችሁ? የአሊባባ ግሩፕ መስራች። ለእኛ ለኮቪድ ረድቶናል አይደል? ከቻይና 3ኛ ከዓለም 20ኛ ነው በሀብቱ። ጃክማ ፖሊስነት ለመቀጠር ሄደ። 5 ሆነው ሄዱ፣ አልተቀበሉትም። 5 ሆነው ሄዱ፣ 4ቱን ተቀበሏቸው። ጃክማን አንቀበልህም አሉት። ኬኤፍሲ የሚባል የዶሮ ቤት ሊቀጠር ሄደ። ኬኤፍሲ ማንም ገብቶ መስራት ይችላል። 24 ሆነው ሄዱ፣ 23ቱን ተቀበሏቸው። ጃክማን አንቀበልህም ብለው ሪጀክት አደረጉት። ከራሱ አንደበት ነው የሰማሁትን ነው ነግራችሁ። ጃክማ ሃርቫርድ ዩኒቨርሲቲ 10 ጊዜ አመለከተ፣ 10 ጊዜ ሪጀክት አደረጉት። ዛሬ ጃክማ ነው ከቻይና 3ኛ ከዓለም 20ኛ ቢሊዮነር፣ የብዙ ሥራ ባለቤት። ኦፕራ ዊንፍሬ ቦልቲሞር ሜሪላንድ ቴሌቪዥን ሰራ ነበር፣ ዜና ታነብ ነበር። አንድ ቀን ጠሯትና you are unfit for television አሉት። you are unfit for television አቶኝ፣ በፍጹም አቶኝ ማለት። ስለዚህ በዲሞሽን መልክ ምን አደረጉ? ወሰዱና በቀን ቀን የሚታይ ፕራይም ታይም ላይ ሳይሆን ቀን ቀን የሚታይ የቲቪ ሾው ቶክ ሾው ላይ እዚህ ላይ ስሪ ለጊዜው ለዛ አቶኝ፣ ዜና አቶኝ ማለት። እያደገች መጣች። አሁን ኦፕራ ዊንፍሪ ነች በዓለም ላይ ቢሊዮነር። እንደሷ የታወቀ ቶክ ሾው ሆስት የለም። ልቀጥል። አብርሃም ሊንከን ቢዝነስ ጀመሩ። ብዙ ጊዜ ቢዝነሱ ፌል አደረገ። ለኦፊስ ለሃውስ ኦፍ ሪፕሬዘንታቲቭ ለኮንግረስ የተወዳደረበት የለም። አብርሃም ሊንከን በሙሉ ሪጀክት አደረጉት። መጨረሻ ላይ ሂ ቢኬም ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ 16 ለዛውም በጣም ተወዳጅ። ጆ ባይደን እንኳን ሄዶ እሱ ሐውልት ጋር ነው የተነሳው። ተጨረስን። ኤልቪስ ፕሬዝሊ የሮክ ኤንድ ሮል ኪንግ የሚባለው መጀመሪያ ለሙከራ ሲሄድ ኒውዮርክ፣ እሱ የትልቅ ትራክ ድራይቨር ነበር፣ ሹፌር ነበር የትልቅ መኪና እና ደስቲ ዘፈን አሉት። ዘፈነ። እኔም እመክርሃለሁ የፈተነው ሰው ሄደ ተመለስና እዛ ትራክህን ንዳ ነው፣ ጭነት መኪናን ንዳ አለው። ኤልቪስ ፕሬዝሊ ሆነ። መገፋት መልካም። ሃሪሰን ፎርድ አክተር ነው ታውቃላችሁ። እሱም የመጀመሪያ አክት ያደረገ ጊዜ አትሞክሩ በፍጹም አሉት። አሁን አሜሪካ ውስጥ ካሉ ምርጥ አክተሮች አንዱ ነው። የመጨረሻ ዲዝኒን ታውቃላችሁ? ዎልት ዲዝኒ ይባላሉ። ዲዝኒ የልጆች መጫወቻ መዝናኛ ካሊፎርኒያ አለ፣ ፍሎሪዳ አለ፣ ፓሪስ አለ፣ የሌለበት ብዙ ቦታ አለ። እሱ ሐሳቡን ይዞ መጥቶ ፕሮፖዛል ይዞ መጥቶ 300 ጊዜ ሪጀክት አድርገውታል። 300 ጊዜ ፕሮፖዛል ሲያስገባ ይዘይድ። አሁን ካሊፎርኒያ አለ፣ ፍሎሪዳ አለ፣ ቶኪዮ፣ ፓሪስ፣ ሆንግ ኮንግ፣ ቻይና መዝናኛ ከተባለ ዲዝኒ ነው። መገፋት መልካም። እነዚህ ሁሉ አንተነህን ጨምሮ ተገፍተው እዚህ ጋር የደረሱ ናቸው። ዛሬ አንተነህ የ5 ስታር ሆቴል ሼፍ ነው በነጮች መካከል ጀርመን ውስጥ። እዚህ መጣ። የመገፋት ዘመኑ አብቅቷል ይመስለኛል። ሚዲያዎች ሁሉ ከቨር አደረጉት። ለእኔ የደወለልኝ ቀን 2 ሰዎች ከሱ በፊት ደውለውልኛል መጽሐፍ ኢልን ብለው። ሁለቱንም ጊዜ የለኝም ነው ያልኳቸው። እሱ ደወለ። አንተነህ እባላለሁ እንዲህ መጽሐፍ ጽፌያለሁ ላገኝህ እፈልጋለሁ አለኝ። ና አልኩት። ጀስት ላይክ ዳት። ለምን? የመገፋት ዘመኑ አብቅቷል። የመጨረሻ እዚህ ጋር ናቸው።
እዚህ ጋር እንድትደርሱ ያስፈልጋል። እና እዚህ ጋር ሆናችሁ ተመችቷችኋል። ኮምፎርት ዞን ነው። ዝም ብላችሁ ትኖራላችሁ ዝም ከተባላችሁ ለዓመታት። ስለዚህ ሰዎች እነሱን ያሳድዷቸዋል። እዚህ ጋር እነሱን ሸሽታችሁ እዚህ ጋር ትመጣላችሁ። እዚህ ጋር ደግሞ ሲመቻችሁ ካልተገፋችሁ ይመቻችኋል። ኮምፎርትብል ይሆናል። ይነሱባችኋል ሰዎች። እዚህ ጋር ትመጣላችሁ። እዚህ ጋር ስትደርሱ እዚህ ጋር ይመቻል። ሲያሳዳችሁ እዚህ ጋር ትመጣላችሁ። በመገፋት እግዚአብሔር ያሰበላችሁ ቦታ ላይ ትደርሳላችሁ።